ብዙ ነገር ነው ያደረግሽኝ፣ ብዙ ነገርም ማለት ነው። እኔ ያደረኩት ነገር አለ እኔ እንዳንቺ እንትን መልካም መንገድ በልሽ ብዬ ነው የመጣሁት። ገባሽ አይደለ? ዝም ብዬ ከምጠፋብሽ ብዬ ነው። በነገራችን ላይ ማለት ነው በጣም በጣም ስላከበርኩ በጣም እየተጨማለክብኝ እንደሆነ ታውቃለህ። በጣም እየተጨማለክብኝ ነው። ግን ይሄን ነው እንዴ ተጨማለቃች። እኔ እኮ እያንዳንዱ ያለውን ነገር ምናምን እንዴ መጨማለቅ ያለ በየደቂቃው እየመጣሁ እኮ ቼክ እያደረኩ ነበር። ገባ አይደለ? ምንም ሰላም ሰላም፣ እንዴት ናችሁ? ጉድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ሳኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው እንድትሰጡኝ እያልኩኝ ዛሬ እንግዲህ ሄሉና ሄሉኖችን ከነሸበላዎቻቸው ይዤላችሁ ከች ብያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ ማለት ነው። በመጀመሪያ እንግዲህ ሄሉና ቢኒ ቪዲዮውን ከፊት ላይ አስገብቼላችኋለሁ። ሄሉ ታውቃላችሁ በጣም ስትናደድ ከልቧ የምትናገራቸው ነገሮች እኔ ያስቁኛል። ቢኒ እንግዲህ ቻለው በገዛ እጅ ነው ያው ፕራንክ ነው እና ከዚህ ከቡታጅራ አልሄድም አላት። ራሷ ይዛ ሄዳ ጉድበሉ እንግዲህ ምን አይቶ ነው ቡታጅራ? ምን አይቶ ነው? ይህ ይጣራልን። ይሄ ከጀርባው ጥናት ያስፈልገዋል በእውነቱ ማለት ነው። እና ሄሉ እንግዲህ ወደ አዲስ አበባ እንመለስ በምትለው ሰዓት አልመለስም፣ አንቺ መጥፎ ሰው ነሽ፣ ብዙ ነገር ክፉ ሰው ነሽ፣ ብዙ ነገር አድርገሽኛል ምናምን በሚላት ሰዓት በጣም ስላከብርኩና ስለወደድኩ እየተጨማለክብኝ ነው ታውቀዋለሁ ያለችው ማለት ነው። በእውነቱ ስንነጋገር ያው ሰው አታከብር ማለት አይደለም ሄሉ፣ ግን በዚህ ልክ እንደ ቢኒ እኔ እንጃ ከመጡት ውስጥ እንደዚህ ቦታ ሰታ የቀረበች ሰው አልታየኝም፣ እኔ ከመጣች ጀምሮ ስለማውቃት ማለት ነው። እና ይሄንንም ሊያስብላት የቻለው ነገር ቦታና ፊት ስለሰጠው ነው እንደዚህ የምትሆንብኝ ለማለት ነው። እና እኔ የሚገርመኝ ነገር የማትነቃው ነገር ሁሌ ይጫወቱባታል እኮ በየደቂቃው ቀይር አድርገው ሲመጡ ደግሞ የተነሱባት እኮ ነው የምታሳዝነኝ። ከወንድሟ ጋር እየተመሳጠረ የሚጫወትባት ነገር ሄሉ ጠንካር ብለሽ ያዢ፣ አሸንፊያቸው 2-1 ማለት ነው። ጭፍልቅ አድርጋቸው 2-1 ወንድምሽን እና ሸበላሽን ማለት ነው። እና ውድ ቤተሰቦች እንግዲህ ሄሉ የምትፈልገው ነገር ተናግራ ጉዞ ሊደረግ ነው። ቀጣይ ቪዲዮ እንግዲህ በሷ ቤት ቢኒ ሲሮጥ ሲሯሯጡ የሚታይ ይመስለኛል። ብትበሳጭም ቶሎ ምልስ ትላለች ሄሉ ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጎ የዱባይ ላይ ያላችሁ ሺቲ ሽፎን ብሎ ማጂክ ዳክስ ቅባቶች ከሰሞኑ ደግሞ ቱታዎች አመጣለሁ። ማዘዝ የምትፈልጉ አናግሩኝ፣ እዘዙኝ ማለት ነው። ውድ ቤተሰቦች ቀጣይና ሁለተኛ ደግሞ ሄሉ እንግዲህ በዚህ ሰሞን አዳዲስ ነገሮች እያመጣች ትገኛለች። ዛሬም እንግዲህ በአዲስ ነገር ጠብቁኝ ብላለች። ቪዲዮ እስካሁን ድረስ አልተለቀቀም። እኔ ዝም ብዬ የራሴን ሀሳብ ይዤ ልንጣ ብዬ ነው የመጣሁት። በቀደም በሰራሁት ቪዲዮ ላይ ሄሉ አልፈልግም ሳይሆን ያለችው ጊዜ ስጠኝ ነው ያለችው ብላችሁ የጻፋችኋላችሁ። እኔም ርዕስ ነው የጻፍኩትኝ። አንዳንድ ሰዎች ትልቁ ችግራችሁ ውስጡን አትሰሙም። ታምኔል ታያላችሁ፣ የፈልጋችሁ ጽፋችሁ ትወጣላችሁ። ሲቀጥል ደግሞ ጊዜ ስጠኝ ማለት አይጠበቅባትም ነው ያልኩት። ለምን ጊዜ ስጠኝ ትላለች? ቤተሰቤን ላስተዋውቅ ነው ያለችው። ምንም ማሰብ ይሄ እኮ ማሰብ የሚያስፈልገው ነገር አይደለም። ወንድ ልጅ በነገራችን ላይ አላማ ሲኖሩት 2 ነገሮችን ይጋፈጣል። አንደኛ ቤተሰቡን በቅርብ ጊዜ ቶሎ ሊያስተዋውቅ፣ ሁለተኛ ደግሞ ወደ ትዳር የመግባት አላማው በጣም ሰፊና የፈጠነ ነው። አላማ ሲኖረው ማለት ነው። ብዙዎች ካያችሁ ትዳርና ቤተሰብን እንደ ጦር ነው የሚፈሩት። ቤተሰብ አስተዋውቀኝንና ትዳር በቃ እንጋባ የምትለዋን ነገር በጣም ነው የሚፈሩት። ሌላው ደግሞ በዝሙት ሲጨማለቁ ምናምን ይከርሙና አረገዝኩ የምትላቸው ሴት ካለች 40 ክንድ አስወጪው ለሚል ብር ሊሰጡ ይችላሉ። የብዙ ወንዶች ባህሪ ነው ይሄ ማለት ነው። እና ሴቶች እህቶቻችን በተቻላችሁ መጠን ክብራችሁን ራሳችሁን ጠብቃችሁ በክብር አግቡ የሚለው እምለው ለዚህ ነው።
አንዳንድ አሁን ዘመኑ ያመጣሽ ተብሎ ካልተጠናናን ምናምን በዝሙት መጠናናት የለም። ቤተሰብ ይሄ ዝሙት ነው። ከጋብቻ በፊት በዝሙት ይጨመላለቁ እንዴት ነው ጋብቻችሁ ታዲያ ከዛ በኋላ ያማረ የሰመረ ሊሆን የሚችለው? ምክንያቱም በኃጢአት የተጀመረ እንትን ስለሆነ ማለት ነው። እና ይሄን ሀሳብ ያነሳሁበት ነገር እንዳይቀላቀልባችሁ ወንድ ልጅ 2 ነገሮችን ይፈራል በሚለው ነው። 3 ነገር ሆነ አርግዣለሁ፣ እንጋባ፣ ሴት ልጅ ስትጠይቀው ጥያቄ የሚፈራቸው ማለት ነው። ቤተሰብን አስተዋውቀኝ እንደ ጦር ነው የሚፈራው። ስለዚህ ከያብ ደግሞ አንድ ስቴፕ እኔ ኢቭን እስካሁን ድረስ የሆነ ሆይ ማለት አልፈልግም። እኔ የምፈልገው ሄሉ የራሷ ህይወት ኖሯት፣ እኔ አሁን ይሄን ህይወት አይደለም የምለው የፍቅር ግንኙነት ህይወት አይደለም። ምክንያቱም እሷም ብዙዎቻችንም ብዙ ነገር አልፈን ስለመጣን ማለት ነው፣ እያየነውም ስለሆነ ማለት ነው። ለእኔ ለሄሉ የምመኝላትና ህይወት የምለው ቤተሰቧን ወዶ እሷን ወዶ ቤተሰቡን ወዳ እሷን ወዶ በክብር ያገባት ሰው ጋር ስትሆን ብቻ ነው እኔ አፌ ሞልቼ መናገር የምችለው። እኔ እነናሂ ቤት አሁን ትቻለሁ፣ አልገባም። ታምሌን ራሱ ሳይ ስክሮል አድርጌ ነው ማልዋሻችሁ ነገር። ይሄንን የተጨመላለቀ የዝሙት ስራ ቪዲዮ ካላቆሙ እነናሂ ቤት ላለመግባት ተናግሬያለሁ። እኔ ደግሞ ከአቋሚ ንቅም ልጅ አይደለሁ። ምናልባት እኔ አንድ ሰው ነኝ ላልጎዳቸው እችላለሁ፣ ግን ደግሞ በጣም እንደኔ የሚከታተላቸው ኦዲየንስ እንደማያቸው ነው የምነግራችሁ በዚህ ሰዓት ማለት ነው። ምክንያቱም የቆሸሸ ስራ ነው። እኔ ከናሂ ይሄንን አልጠብቅም። ድራማ እንደሆነ በደንብ አውቃለሁ። ግን በስጋው ደግሞ አንድ ሰው ሲጋባ ለሌሎች ማስተማር ቢያቅተው ማዝናናት ቢያቅተው ሰዎችን የማያበላሽ ነገር ነው ማሳየት ያለበት። ገና ለገና ለብር ተብሎ ቀለበት እየተወለቀ ሌላ ሴት ጋር እየተሄደ በጣም ያስጠላል። ቃሉን ራሱን የመናገር አልፈልግም። ስለዚህ አልሄድም። በቃ ይሄ እስከዚህ ስራ ሲወጡ እሄዳለሁ እንደ በፊቴ። ከዛ ውጭ ግን አልሄድም። ስክሮል አድርጌ ነው ማልፎ። ምክንያቱም እኔ የግንባር ሰው ነኝ። ማንም እንዲወደኝ ማንም እንዲጠላኝ አድርጌ የማውቀውም ነገር የለም። እንዲጠላ የሆነ ለማስመሰል የምኖርበትም ነገር የለም። ሄሉ ዛሬ አሁን የለበሰችው ልብስ ለእኔ አልተመቸኝም። ይሄ የኔ ነው፣ የኔ ሀሳብ ነው፣ የኔ አስተያየት ነው። ገባችሁ? የማንም አይደለም። ሄሉም የራሷ ምርጫ አላት፣ ኦዲየንሷ የራሷ ምርጫ አለው። እኔም ከኦዲየንሶቹ አንዷ ነኝ፣ የራሴ ምርጫ አለኝ። ሲቀጥል ደግሞ ይሄ መቼም ዛሬ ወደ ቤተሰቦቹ ጋር ልትዋወቅ እንደማትሄድ ተስፋ አደርጋለሁ፣ በዚህ ልብስ ማለት ነው። ብዙዎቻችሁ እንደማይመቻችሁ ስለማቅ ሰውን ወደዳችሁት ማለት ጉድለቱን አትነግሩትም ማለት አይደለም። በዚህ ደግሞ እንስማማ። አንድ ሰው የሚጎለው ነገር ካለ እኔ ወዳጄ ብዬ የማስበው ሰው ሳምሪ ይሄን ተሳስተሻል ብሎ የነገረኝ ሰው ነው ለኔ እንጂ ከጀርባ ሆኖ የሚያማኝ ወይ ደግሞ ከጀርባ ሆኖ ሌላ ስም የሚሰጠኝ ከፊት መጥቶ የኔ ሳምሪዬ ምናምን የሚለኝ ሰው አይመቸኝም። ይሄን አጥፍተሻል ይለኛል፣ ቆም ብዬ እንዳስብ ይረዳኛል። ከተሳሳትኩ አስተካክላለሁ፣ ካልተሳሳትኩ ደግሞ እኔ እኮ በዚህ ምክንያት ያደረኩት ብዬ እመለሳለሁ። ገባችሁ? ከዛ ነገር እንጂ ሁሉን ነገር ሂጂበት አትበሉ። ሰው ስለወደዳችሁ ሰው ስላደነቃችሁት ሂጂበት አትበሉ። ሄሉን አሁን እኔና እናንተ ማስቆም እንችላለን። ያኔ በሰው አትመራም አይደለም ጨዋታው። በሰው የማትመራባቸው ነገሮች አሉ፣ በሰው የምትመራባቸው ነገሮች አሉ። ገባችሁ? ሰው እኔ ሰውን ሁልጊዜ አይመራኝም አልልም። ሰው ያኔ የሰው ቃል ሰማው የሰውን የነገረኝን የሚጠቅመኝን ይዤ ተራመድኩኝ ማለት የሰው ቃል ሰምቼ እኔ በራሴ መወሰን አልችልም ማለት አይደለም። ኦዲየንስ መስተዋት ነው። ግን ሁሉን ነገር አው ሂጂበት ጥሩ ነው ምናምን ካላችሁ ያቺ ሰው ወይም ያ ሰው ለመመለስ ይከብደዋል። ምክንያቱም ትክክል ነው የሚመስለው። ስለዚህ እኔ ያብም ቢሆን አምናለሁ ከዚህ ያለባበስ ጭምር እንደሚያወጣት። ሄሉ ጨዋ ልጅ ናት፣ ጎበዝ ልጅ ናት። እኔ እዚህ ያለባበስ ውስጥ ራሱ ምን ስትል እንደገባች አላቅም፣ መሰረቱ ማለት ነው። ስለዚህ አሁንም ቢሆን እኔ ዛሬም ነገም ማቋሚ ይሄው ነው። የሚነቀነቅ የሚንቀሳቀስ ነገር የለም። እኔ ሞዴል ምላት ቀሚስ ለብሳ የመጣች ቀን ቀሚስ ስላችሁ እንዴ አቅሩን የሳተ ቀሚስ ሳይሆን ሙሉ ቀሚስ። ዘመናዊዎች አሉ እኮ ራስን የሚከልሉ ሼፕ ያላቸው ሼፓን የሚያወጡላት ከፈለገች ማለት ነው። ሙሉ ቀሚስ ግልል የምትልበት በቃ እንደዛ ስለብስ ስትመጣ የኔ ሞዴል እላታለሁ። አሁን ግን አለ ግን ያ ማለት ግን ሰው አስተያየት ሲሰጥ አይወድም ያን ሰው አይመቸው ማለት አይደለም። ብዙ ሰው እንደውም ይቃወመኛል። ማን ነው ከዚህ በፊት እንትን ተናግሬ አንቺ ያቺ የምትወጃት ሄሉ እርቃን አይደል እንደምትሄደው ተብሎ ተጻፈልኝ። ለማን እንደሆነ አላውቅም። ቪዲዮ ሰራ አስተያየት ሰጥቼ ጽጌን ነው መሰለኝ። አዎ ጽጌን ነው ካልተሳሳትኩ። በጽጌ የሆነ ቪዲዮ ሰርታ አይቼ ጽጌሻ ምናምን ብዬ እሷን ስመክር በእሷ ይመስለኛል፣ ግን ረሳሁት በማን እንደሆነ ማለት ነው። ከት ብዬ ነው የሳኩት። ምክንያቱም ይሄንን ኮሜንት እኔን በደንብ የማያውቁኝ ሰዎች ናቸው የሰጡኝ።
አንድም ሴት እዚህ ጋር ቃማን ስትመጣ እንዲህ የተገላለጠ ልብስ ለብሳ ስትመጣ ያልተናገርኳት ሴት ካለች እኔን ተቃውሙኝ፣ እኔን ውቀሱኝ። በቃ ኢቭን ሃይሚ አሁን ሁሌ አትለብስም አይደለ? የሆነ ሰሞን ጀምራ ነበር እንደዛ መምጣት ተናገር። አስታወስኩ። ጽጌን አይደለም ሃይሚን ነው። ሃይሚን ስናገር የሆነ ጊዜ እንደዚህ አጭር ልብስ ለብሳ መጣ የምትደግፊያት እንደዛ የምትወጃት ሄዱ ቀርማ አይደል እንደምትሄደው ብሎ ኮሜንት ጻፉልኝ ማለት ነው። አውጥቼ ኮሜንቱን ሀሳቤን ሰጠኋቸው። እኔን አዲስ የሚመጣ የሚያቀኝ ሰው ካልሆነ በስተቀር በአለባበስ ሳልናገረው ያለፍኩት ሰው ነገሩኝ። ወዷለ ብዬ አለባበሽ ያለፍኩት ሰው ካለ ሳምሪ ይሄንን ተናግረሽ አታውቂም በሉኝ። ጽጌ በሏት፣ ሄሉ በሏት፣ ፍቅርዬ አሁን ፍቅርዬን ማን ነው አትናገሪም ብሎ የሚያስብ ሰው አለ። ተናግራታለሁ። እሷ ፍቅርዬ አለብስም ሲጀመር አንዴ ብቻ ነው ያን ነጭ ቲሸርት ከኋላው ግልጥ ከፊቱ ሆዷን የሚያሳይ ልክ ልኳን ነገርኳት ስለምወዳት ማለት ነው። በቃ እንዲህ ነኝ እኔ ማለት ነው። ስለዚህ በዚህ ማንም አቋሜን የሚቀየረኝ የለም። ሄሉዬም ደግሞ አይኔ እያየ በ2018 በደንብ ስትቀየር አያለሁ። እኔ አሸንፋለሁ። እናንተ ብዙ ናችሁ አይደል? እኔ አሸንፋቸዋለሁ ብቻዬን። የኔ ቃል ይገዛታል። ያኔ በቃ ይስማማታል። ምክንያቱም ይሄ አለባበስ የሚጠቅም ስላልሆነ ጥቅም የለውም። ነገች ምድር ሰናት ምን ሄዳ አፈርነን እና ይሄው የብልግና ምናምን እያልኳቸው አይደለም። ሰው ስለለበሰ ባለጌ ነው አይደለም። ጥቅም የለውም ነው የኔ ነገር። የሴጣን መሰብሰቢያ ካልሆነ በስተቀር ጥቅም የለውም። እና በተረፈ ውድ ሰዎች ወዳቸዋለሁ። አበዛውባቸው። የሰማችሁትን በልቦናችሁ ያሳደርባቸው። መልካም ጊዜ። ቻው ቻው።